በኢህአዴግና በአዲስ አበባ ሴት ነዋሪዎች የኢኮኖሚ ችግርን አስመልክቶ ያሉ ችግሮችን ለመፍታት ውይይት ተካሂዷል። በአሁኑ ሰዓት ምን መለከታው በኢኮኖሚ አንፃር ስንመለከት ሁሉም ነገር ወደ ሰማይ ኑሯል። ከበርበሬ ብንነሳ በርበሬ፣ ከጤፍ ብንነሳ ጤፍን፣ ከስኳር ብንነሳ ከዘይት ሁሉም ነገር ከአቅማችን በላይ ከምናገኘው በላይ ሆኖ ነው ያገኘነው። ይሄንን ስንመለከት ይሄንን በኢህአዴግ በማንኛውም እንዴት እንደሚታይ አላውቀውም። ይሄ እንዳለ ይቀመጥና በሴቶች በኩል ስንሄድ ደግሞ በእኛ በኩል ሴቶችንም ሆነ ማንኛውም ወጣቱንም ሁሉንም ለማደራጀት ኢህአዴግ እቅዱን አቅዷል። ይህን ጥሩ ነው እቅዱ፣ ግን ተግባራዊነቱ ምን ያህል ነው? አሁን ባለንበት ሁኔታ ላይ እስከ መቼ ነው በዚህ ሁኔታ መቀጠል የምንችለው? ለምሳሌ የአንድ ሊትር ዘይት ዋጋ ከ8 ብር ተነስቶ ነው 20 ብር የገባው። ስለዚህ እንዴት አድርገን ነው መኖር የምንችለው? መንግስት ምን አይነት አደጋ ገጥሞት ነው? ወይንም ደግሞ አሁን በአገሪቱ ውስጥ ምንም አይነት ችግር አልገጠመም ማለት በተፈጥሮ ዝናብ አልጠፋም ማለት ተፈጥሮ የምትሰጠው ነገር ምንም የከለከለችው ነገር የለም፣ ምንም የጎደለ ነገር የለም። ግን ይሄ ገበሬው ወይም ደግሞ በምን ምክንያት እንደሆነ እኛ ሊገባን አልቻለም። በምን ሁኔታስ ነው በዚህ ሁኔታ የምንቀጥለው? ለምሳሌ ስንዴ ተሰጠ። ስንዴ ማለት ስንዴ ብቻው ምን የምናደርገው ነገር የለም፣ የራሱ የሆነ እንትን አለው። ስለዚህ መንግስት እንዴት ያየዋል ይሄን ነገር? በጣም እየጨመረ እንጂ መቀነስ ባህሪ የሚታይ አይደለም በኑሮ ላይ። ህዝቡ መናገር የፈለገው ነገር ይኖራል፣ ግን ለምን ዝም እንዳለ አላውቅም። ከፍ እያለ እንጂ ዝቅ ያለ ነገር እንደሌለ ህዝቡ ያውቃል። በጣም የኑሮ ነገር በጣም አስቸጋሪ ነው በአሁን ሰዓት። ከፔስታል አቅም 10 ሳንቲም የሚሸጥ ፔስታል 15 ሳንቲም ሆኗል። 2 ብር የሚሸጥ ሳሙና 2.75 ሆኗል። የኑሮ ነገር 50 ብር ጡረተኛ የሆኑት እንዴት መኖር ይችላሉ በአሁን ሰዓት? እያንዳንዳችን የገቢ ምንጫችን አነስተኛ ነው። ቅድም እንደውም አንድ እህቴ ተናግራለች በ50 ብር ደሞዝ እና እያንዳንዳችን ኑሮውን አልቻል ነው። ኑሮ በጣም ከብዶናል። ስለዚህ መፍትሄ ይፈጠርልን መናገር ብቻ ሳይሆን መፍትሄ እንዲደረግልን ነው። በኑሮ ውድነት ሁላችንም በየጓዳው አይደለም የውጭ እንግዳ ለማስተናገድ ልጆችን እስከ መጥላት ደረጃ የተደረሰበት ሰዓት ነው። በተለያየ መድረክ ላይ ይሄ ነገር ተገልጿል። መፍትሄ አግኝቶበታል ወይ? እስካሁን ለተለያዩ ክፍለ ከተማዎች ተዋይተውበታል። ብዙ ችግር አለ። ኢትዮጵያ ህዝብ ደግሞ ቢረዳ ጥሩ ነበር። ለችግር ግን አይረዳም። ብዙ ችግር አለው። ሱቅ ስትሄድ 5 ሳንቲም መግዛት አይቻልም። ዘይት 20 ብር ገብቷል። አንድ ፍርኖ ዱቄት 5 ብር ገብቷል። ሱካር 7 ብር ገብቷል። ሹሮ 7 ብር ገብቷል። ምንም ችግር አለው። ሰው መኖር አይችልም። እኛ ግን ደሃ መኖር አንችልም። አዲስ አበባ ውስጥ አሁን መንግስት ካልተባበረ በስተቀር ማንም 5 ሳንቲም መኖር ደሃ አይችልም። ብዙ ችግር አለ። ኢህአዴግ እና መንግስት የኑሮ ውድነቱን ለማረጋጋት እየተወሰዱ ያሉ እርምጃዎች አሉ። አሁን በቅርቡ ሁላችሁም እንዳነሳችሁት ገበያውን ያረጋጋል ብሎ እየተከተለው ያለው ያው ስንዴው ተጀምሯል። ይሄም ለሌሎች ለማረጋጋት እየተጠቀመበት ነው ያለው። እየቀነሰ ነው፣ በመጠኑም ቢሆን እየቀነሰ ነው። እናንተም እያላችሁት ያላችሁት ትክክል ነው። ከተማ ላይ ኑሮ ተወዷል። ይሄን ኑሮ ደግሞ መቋቋም የሚችል አቅም የለም በህዝባችን በከተማው ነዋሪው ህዝብ ውስጥ ማለት ነው። ስለዚህ በገጠሩ ላይ የሰጠውን ትኩረት ከልማት አንፃር ነው። በከተማው ላይ ባለመሰጠቱ የሚፈለገው ውጤት አልተገኘም። አሁን የኑሮ ውድነት ለምን መጣ የሚባለው ነገር ሲታይ በገበያ ላይ የመወዳደር አቅም እያደገ መጣ። ለምሳሌ የእህል ምርቶችን ስናይ ገበሬው ቀደም ሲል ያለችው ነገር በሙሉ አውጥቶ ሸጦ እንደውም መልሶ የሚገዛበት ሁኔታ ሁሉ ነበር። አሁን ግን የተሻለ ገበያ እንዳለ የተሻለ ፍላጎት እንዳለ ሲያቅ ቀስ በቀስ ገበያውን እያየ እህሉን የማውጣት አቅም ፈጠረ። መረጃ አለው። አሁን ገበሬው ገጠር ውስጥ በርካታ የሆኑ መረጃዎች ኢንፎርሜሽኖች አሉት። የገበያ ትስስር አለ። እንደዛ አይነት ነገሮች በመፈጠራቸው ቀስ እያለ እየቀነሰ የሚያወጣበት መንገድ ተፈጠረ። ይሄንን ለማረጋጋት መንግስት ምን አደረገ? አሁን ስንዴን ሲያመጣ ስንዴ በጣም መፍትሄ ይሆናል በሚል ብቻ አይደለም። በእርግጥ በጣም ለተቸገሩ
በጣም የከፋ ችግር ስላሉ ስንዴው የተወሰነ ጥቅም አለው። ከዛ ውጪ ግን የስንዴውን በማቅረባችን ሌሎች የጤፉና የመሳሰሉት ምርቶች ላይ የተወሰነ ቅናሽ ይመጣል። ቀስ በቀስ በሂደት ደግሞ ችግሮችን እያየን እያስተካከልን እንመጣለን በሚል ነው። በሌላ መንገድ ነጋዴውም ጋር አሁን በሰሞኑ እየሰማችሁ ነው። ነጋዴው በራሱ ገና ወደፊት የባሰ እየተወደደ ይሄዳል ብሎ የሸቀጥ ምርቶችን እያከማቸ ገበያ ውስጥ እጥረት አለ። እጥረት ሲኖር ደግሞ ዋጋ ምን እየሆነ ይሄዳል? እየጨመረ ይሄዳል። እና በከተማው ህዝብ ላይ ጫና የሚፈጥሩ ነገሮች እንዳሉ መንግስት እየተገነዘበ ነው ያለው።